በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘዳግም ምዕራፍ 9 በእግዚአብሔር ላይ ማመፅ የሚያስከትለው መቅሰፍት። እስራኤል ሆይ ስማ፣ ከአንተ የበለጡ ትናንት የበረቱና አሕዛብ የቀረጿቸው ግንብ እስከ ሰማይ የሚደርሱ ታላላቅ ከተሞችን ለመውረስ ትገቡ ዘንድ ዛሬ ዮርዳኖስን ትሻገረዋለህ። አንተ የምታውቃቸው ስለ እነርሱም በዔናቅ ልጆች ፊት መቆም ማን ይቻላል ሲባል የሰማኸው ታላቅ ብዙና ረዣዥም ሕዝብ የዔናቅ ልጆች ናቸው። አምላክህ እግዚአብሔር በፊትህ እንዲያልፍ ዛሬ እውቀት፣ እርሱ የሚበላ እሳት ነው። እርሱ ያጠፋቸዋል፣ በፊቱም ያዋርዳቸዋል። እግዚአብሔር እንደነገረህ ከፊትህ ያርቃቸዋል፣ ፈጥኖም ያጠፋቸዋል። አምላክህ እግዚአብሔር እነዚህን አሕዛብ ከፊትህ ባወጣቸው ጊዜ ስለ ጽድቄ እወርሳት ዘንድ ወደዚች መልካም ምድር እግዚአብሔር አገባኝ ብለህ በልብህ አትናገር። ምድራቸውን ተወርሳት ዘንድ የምትገባ ስለ ጽድቅና ስለ ልብ ቅንነት አይደለም። ነገር ግን አምላክ እግዚአብሔር ከፊት የሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያት ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ቃል ያጸና ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክ እግዚአብሔር ይህችን መልካም ምድር ርስት አድርጎ የሰጠህ ስለ ጽድቅህ እንዳይደል ዛሬ ወቅ። አምላክህን እግዚአብሔርን በምድር በዳ ምን ያህል እንዳሳዘንከው ከግብፅ ሀገር ከወጣህበት ቀን ጀምሮ ወደዚህ ስፍራ እስከመጣችሁ ድረስ በእግዚአብሔር ላይ እንዳመጻችሁ አስቡ፣ አትርሳትም። በኮሬብ ደግሞ እግዚአብሔርን አሳዘናችሁት። እግዚአብሔር ሊያጠፋችሁ በእናንተ ላይ ተቆጣ። ሁለቱን የድንጋይ ጽላት እግዚአብሔር ከእናንተ ጋር የተማመላበትን የቃል ኪዳን ጽላት እቀበል ዘንድ ወደ ተራራው በወጣው ጊዜ በተራራው 40 ቀን 40 ሌሊት ተቀምጬ ነበር። እንጀራ አልበላሁም፣ ውሃም አልጠጣሁም። እግዚአብሔር በእናንተ ጣት የተጻፈችን 2 የድንጋይ ጽላት ሰጠኝ። በተሰበሰባችሁ ጊዜ እግዚአብሔር በተራራው ላይ የነገረኝ ቃል ሁሉ ተጽፎባት ነበር። ከ40 ቀንና ከ40 ሌሊት በኋላ እግዚአብሔር 2ቱን የድንጋይ ጽላት የቃል ኪዳኗን ጽላት ሰጠኝ። እግዚአብሔርም አለኝ፣ ተነስተህ ከዚህ ፈጥነህ ውረድ። ከግብፅ ያወጣኋቸው ሕዝብን በድለዋልና ፈጥነው ካዘዝኳቸው መንገድ ፈቀቅ ብለዋልና ቀልጦ የተሰራ ምስልንም ለራሳቸው አድርገዋልና። እግዚአብሔር አለኝ፣ አንድ ጊዜ 2 ጊዜ እንዲህ ብዬ ነግሬህ ይሄ ሕዝብ አንገተ ደንዳና ሕዝብ እንደሆነ አይቻለሁ። አጠፋቸው ዘንድ ስማቸውንም ከሰማይ በታች እደመሰስ ዘንድ አንተም ከእነርሱ ለሚበረታና እጅግ በሚበዛ ሕዝብ አደርግሃለሁ። እኔም ተመልሼ ከተራራው ወረድኩ፣ ተራራውም በእሳት ይነድ ነበር። 2ቱም የቃል ኪዳንን ጽላት በ2 እጄ ነበሩ። እነሆ በአምላካችሁ እግዚአብሔር ፊት እንደበደላችሁ ለእናንተም ቀልጦ የተሰራ ምስል ሰርታችሁ ልትጠብቁት እግዚአብሔር ካዘዛችሁ መንገድ ፈጥናችሁ ፈቀቅ እንዳላችሁ ባየው ጊዜ 2ቱንም ጽላት ያዘው፣ ከ2 እጆቼ ጣልኳቸው፣ በእናንተ ፊት ሰበርኳቸው። ስለ ራሳችሁ ኃጢአት ሁሉ እርሱንም ለማስቆጣት ስላደረጋችሁት እንደ ፊተኛው በእግዚአብሔር ፊት 40 ቀናት 40 ሌሊት ዳግመኛ ለመንኩ። እንጀራ አልበላሁም፣ ውሃም አልጠጣውም። እግዚአብሔርም ላጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ፈራው። እግዚአብሔር በዚያን ጊዜ ዳግም ሰማኝ። እግዚአብሔርም አሮን ሊያጠፋቸው እጅግ ተቆጣው። ስለ አሮንም ደግሞ በዚያን ጊዜ ጸለይኩ። ስላደረጋችሁት ኃጢአት የጥጃውንም ምስል ወሰርኩ፣ በእሳትም አቃጠልኩ፣ አደቀቅኩትም፣ እንደ ትቢያም እስኪሆን ድረስ ፈጨሁት። እንደ ትቢያ ሆነ። ትቢያውንም ከተራራው በሚወርደው ወንዝ ጨመርኩት። በውጽት በፈተና በምኞት መቃብርም እግዚአብሔር አስቆጥታችሁት እግዚአብሔርንም ውጡ የሰጠኋችሁንም ምድር ውረሱ ብሎ ከቃዲስ በርኔ በላካቸው ጊዜ በአምላካችሁ በእግዚአብሔር ቃል አመጻችሁ፣ በእርሱም አላመናችሁም፣ ቃሉንም አልሰማችሁም። ለእናንተ ከታወቀ ቀን ጀምሮ በእነሱ
በእግዚአብሔር አመፀኞች ነበራችሁ። እግዚአብሔር ያጠፋችሁ ዘንድ ቀድሞ እንደለመነው 40 ቀንና 40 ሌሊት በእግዚአብሔር ፊት ለመንኩ። በእግዚአብሔር ፊት እንዲህ ብዬ ጸለይኩ። የአማልክት ንጉሥ እግዚአብሔር ሆይ በታላቅ ኃይልህ የተቤዠሃቸው በጠነከረችው እጅና በተዘረጋች ክንድህ ከግብፅ ያወጣሃቸውን ሕዝብህን ርስትህን አታጥፋ። በራስህ የማልክላቸውን አገልጋዮችን አብርሃም፣ ይስሐቅና ያዕቆብን አስብ። የዚህን ሕዝብ ልብ በደንዳናነት ክፋቱንም ኃጢአቱንም አትመልከት። ከእርሷ እኛን ያወጣባት ምድር ሰዎች እግዚአብሔር ተስፋ ወደ ሰጣቸው ምድር ያገባቸው ዘንድ አልቻሉምና ጠልቷቸውማልና፣ ስለዚህ በምድር በዳ ሊገድሏቸው አወጣቸው እንዳይሉ፣ እርሱም በታላቅ ኃይል በጸናው በተዘረጋው ክንድ ከግብፅ ምድር ያወጣቸው ሕዝብና ርስት ናቸው።